ማንን ምን እንጠይቀለው? ረዴት መሸሻ ባላላ ከዚሁ ከአዲስ አበባ ከዚህ በፊት ባለሙያዋ የሆኑ ሰዎች ነጋዴ ያልሆኑ ግን ደግሞ በሙያ የሚሰሩ ሰዎች ከግል ተቋማት ጋራ የግል ኮንትራክት ይዘው ሲሰሩ ክፍያቸው ሲፈጸምላቸው የነበረው ኢንቮይስ ያቀርቡ ስላልነበረ ነጋዴ ስላልሆኑ ንግድ ፍቃድ ስለሌላቸው 30% ዊዝ ሆልዲንግ ይያዝ ነበረ። ተቋማቱ ይይዙና 30% ዊዝ ሆልዲንጉን ወዲያውኑ ለመንግስት ገቢ አድርገው ስራዎች ይሰሩ ነበረ። ከቅርብ ጊዜ ወዲህ ግን በዚህ መንገድ የሚሰሩ ሰዎች ተለይም ደግሞ ተቋማቱ የሚያሰሯቸው ተቋማት ኦዲተሮች እያወራረዱልን ስላልሆነ በ30% ምንሰራውን ዊዝ ሆልዲንግ እያወራረዱልን ስላልሆነ በዛ መንገድ መስራት አንችልም። ስለዚህ ኢንቮይስ ልታመጡልን ይገባል ማለት ጀመሩ። የኔ ጥያቄ እዚህ ጋራ የሙያ ስራ የሚሰሩ ሰዎች ሆነው ሳለ ነጋዴ ሳይሆኑ የንግድ ፍቃድ አውጥተው በዛ መንገድ እንዲሰሩ መፈለጉ ለምን አስፈለገ ነው። ሌላኛው ደግሞ መንግስት ማግኘት ያለበትን ገቢ እያገኘ ነው። 30% እየተወሰደ ነው እየገባ ያለውና ወጥ የሆነ አሰራር ደግሞ አይታይም። አንዳንድ ተቋማት በ30% ሲያሰሩ ይታያል። አንዳንድ ተቋማት ደግሞ ኦዲተሮች የተቀበሉን አይደለም ሲሉ ይታያልና ኦዲተሮቹ የሚቀበሉና የማይቀበሉ መሆናቸው ወጥ የሆነ አሰራር አለመውረዱ ክፍተት አይፈጥርም ወይ? እንደዚህ አይነት አሰራርስ የምር ወርዶ በ30% ዊዝ ሆልዲንግ ባለሙያዎች እንዳይሰሩ የሚል ክልከላስ ኖሯል ወይ የሚለው ነው ጥያቄ። እንዲህ የሚሉት የአዲስ አበባ ገቢዎች ቅርንጫፍ ሰራተኞች ናቸው ወይስ ኦዲተሮቹ ናቸው? አዎ እንደ ቅርንጫፍ ሳይሆን ተቋማቱ ጋራ አንዳንድ ኦዲተሮች የሚያወራርዱ አንዳንድ የማያወራርዱ አሉ። ስለዚህ አናወራርድም የሚል በዊዝ ሆልዲንግ 30% የሚሰራውን አናወራርድም የሚሉት ኦዲተሮች ከዚህ በኋላ ቫሊድ አይሆንም። እሱ ቅርንጫፍ መስሪያ ቤቶቹ ግን አላሉም አይደለ? አሁን እሱ ጋራ ነው በቂ ኢንፎርሜሽን የሌለው። እሱ በግሎ የአዲስ አበባ ገቢዎች በየክፍለ ከተማ ያሉ ቅርንጫፎች ሲሄዱ ይሄ አሰራር እንዲተለውጧል የሚል ምላሽ አልተሰጠውትም። የኔ ኮሙኒኬት ማደርገው እኔ ኮንታክት ማደርገው ተቋማቱን ነው። ገቢዎች ጋር ምንም አልተባሉም። የተባሉት በአሰሪ ተቋማቱ ጋር እናንተን የሚያሰሩ ተቋማት አላወራረድም አሏችሁ። እነሱንስ በአዲስ አበባ ገቢዎች ባለሙያዎች አይወራረድም ሳይባሉ ነው ተብለናል እያሉ ያሉት? ተብለው ነው አናወራረድም ሲባሉ ለምሳሌ የት ክፍለ ከተማ ነው አሉ? 22 ጋራ ያለው ክፍለ ከተማ ምንድነው አንደኛው አዲስ ህይወት ሆስፒታል ያለበት ኤሪያ ላይ እዛ ኤሪያ ጋራ አንድ ተብሏል አሉን ነው። አዎ አሁን አናወራረድም የተባለ አለ። የተወደዳችሁና የተከበራችሁ አድማጮቻችን ለአድማጫችን ጥያቄ ማብራሪያ ለማሰጠት በአዲስ አበባ ገቢዎች ቢሮ የግብር አወሳሰንና አሰባሰብ ድጋፍና ክትትል ዳይሬክተር ወደ ሆኑት አቶ ታዬ ማስረሻ ጋር ደወልኩኝ። አግኝቻቸዋለሁ። ጤና ይስጥልኝ አቶ ታዬ፣ እንደምን አደሩ? ሰላም ነኝ፣ እግዚአብሔር ይመስገን። አቶ ታዬ ቀደም ሲል የቀረበውን የአድማጫችንን ጥያቄ ወይም ደግሞ ማብራሪያ የሚያስፈልገውን ጉዳይ ሰምተዋል አይደል? አዎ ሰምቻለሁ። እንግዲህ የአድማጫችን ጥያቄ ነጋዴ ያልሆኑ ግን ባለሙያ ሆኑ ከግል ተቋማት ኮንትራት ወስደው ሲሰሩ ንግድ ፍቃድ ስለሌላቸው 30% ዊዝ ሆልዲንግ ይያዝባቸው ነበር። ከቅርብ ጊዜ ወዲህ ግን ይላሉ አድማጫችን፣ ከቅርብ ጊዜ ወዲህ ግን የሚያሰሩን ተቋማት ኦዲተር እያወራረድልን ስላልሆነ አንሰራም ይላሉ አሉ። በእናንተ በኩል ይህ ክልከላ ተደርጓል እንዴ? 30% ጋር ተያይዞ ያው ዊዞልድ የሚደረገው ደረሰኝና ጽኑ የንግድ ፍቃድ ካላቸው 3% ነው። በፊት 2% ነበረ። ከነሐሴ ጀምሮ ግን 3% ዊዞልድ እንዲደረግ ያስቀምጣል። ንግድ ፍቃድ አላቸው፣ ጽኑ ንግድ ፍቃድ አላቸው፣ ቲን አላቸው ወይም የግብር ከፋይ መለያ ቁጥር ያላቸው እነኙን 3% ዊዞልድ ይደረጋሉ። ገዢው ከሻጭ ላይ ዊዞልድ የሚያደርገው እንደ ኤጀንት የተመዘገበ ማለት። ቲን የሌላቸው ወይም የግብር ከፋይ መለያ ቁጥር የሌላቸው ጽኑ ንግድ ፍቃድ የሌላቸው እነኙን ደግሞ 30% ዊዞልድ ያደርጋሉ። 30% ዊዞልድ ተደርጎ እንትን ይላሉ። ይሄ ነው ያለውና ዊዞልድ ለማድረግ ንግድ ፍቃድ ካላቸው 3% ነው። 30% የሚሆነው ለዚህ ነው። መቼ ነው ተግባራዊ የሆነው ወይም ከመቼ ጀምሮ ነው ተግባራዊ እየተደረገ ያለው? ተግባራዊ ኦዲት እንዲያለን ምን የሚባለው ነገር ከነሐሴ ወዲህ ከሐምሌ ወዲህ ያሉ ከሆኑ ነው እንጂ ከዛ በፊት ግን እንዲህ ያሉ እንትን እንዳትሉ የሚል የወረደም በእኛ በኩል የለም። አቶ ታዬ የተጨማሪ እሴት ታክስ መመዝገብ የሚጠበቅባቸው እነማን ናቸው? የተጨማሪ እሴት ታክስ መመዝገብ አለባቸው ብሎ ካስቀመጠው በመመሪያ 1104/2017 ላይ አንደኛ የተጨማሪ እሴት ታክስ መመዝገብ ያለባቸው ሽያጫቸው ከ2 ሚሊዮን በላይ የሆኑ በፍቃደኝነት መመዝገብ ይችላል። ቅይጥ ግብይት የሚያካሄዱ አሁን እንደ ፋርማሲ ያሉ
የቅይጡና ታክስ የሚጣልበትና ነፃ የሆነው ተደምሮ ከ2 ሚሊዮን ብር በላይ ከሆነ መመዝገብ እንዳለባቸው ያስቀምጣል። የደረሰኝም ሲመዘገቡ ሂሳብ መዝገብ ይይዛሉ። ሂሳብ መዝገብ ለመያዝ ደግሞ ደረሰኝ ያስፈልጋቸዋል። የደረሰኝ ህትመትም በፈቃደኝነትም በግዴታም የሚመዘገቡበት አግባብ ነው ያለው። አቶ ታዬ በመመሪያ 13/97 መሰረት እንደ ዘርፍ ተመዝግበው የሂሳብ መዝገብ መያዝ አለባቸውም እንዲሁም ደግሞ የተጨማሪ እሴት ታክስ መክፈል አለባቸው የተባሉ ዘርፎች ቅድም አሉ ያሏቸው ዘርፎች 8 ይሆናሉ። እንዲያው ለመለየት እንድንችል እነዚህ ዘርፎች ናቸው ወይም እነዚህ ሙያ ላይ ያሉ ባለሙያዎች ናቸው የሚጠበቅባቸው እንዲሉን እስቲ ይንገሩኝ ዝርዝሩን። እሺ፣ ሂሳብ መዝገብ የመያዝ ግዴታ ያለባቸው ገቢያቸው ከ2 ሚሊዮን በታችም ቢሆን ሂሳብ መዝገብም ቫትም መመዝገብ አለባቸው ተብሎ ከተያዙ እንትኖች አንደኛው የሂሳብ አያያዝ ባለሙያ ነው። ሁለተኛ አርኪቴክቸር ነው። ሶስተኛው አማካሪ ነው። ለአማካሪዎች ነው የሚለው ለግንባታ ስራ ተቋራጮች፣ ለመሐንዲሶች፣ ለፋይናንስ፣ ለኢኮኖሚ ኢንቨስትመንት ባለሙያዎች፣ ለጤና ባለሙያና ለሕግ ባለሙያዎች እነኙን አዋጁ ላይ ሂሳብ መዝገብ መያዝ እንዳለባቸውም ያስቀምጣል። በተጨማሪ እሴት ታክስ መመዝገብ አለባቸው ብሎ መመሪያ ቁጥር 1104/2017 ላይ የወጣውም ላይ በዘርፍ ሊመዘገቡ ከሚገባቸው የሂሳብ መዝገብ መያዝ ይገደዳሉ የሚባሉት በዘርፍም መመዝገብ እንዳለባቸውና ደረሰኝ መያዝ እንዳለባቸው ያስገድዳቸዋል አዋጁ። አማካሪ ተብለው የሚጠሩት በየትኛው የስራ ዘርፍ ወይም የትኛው ሙያ ላይ የተሰማሩትን ነው? አማካሪ ማለት በየትኛውም ዘርፍ ላይ በግብርናም ሊሆን ይችላል፣ ፋይናንስም ሊሆን ይችላል፣ ቢዝነሶችን የሚያማክሩ ኮንሰልታንት የምንላቸው በኮንሰልታንት ፍቃድ ያላቸው አካላቶች አማካሪ ነው የሚላቸው። በዛ ውስጥ አማካሪዎች የመመዝገብ ግዴታ ያስቀምጣል። አቶ ታዬ ማስረሻ በአዲስ አበባ ገቢዎች ቢሮ የግብር አሰባሰብና አወሳሰን ድጋፍና ክትትል ዳይሬክተር፣ በጣም አመሰግናለሁ። መልካም የስራ ቀን ይሁንልዎ። አሜን። እኔም አመሰግናለሁ። መልካም። ማንን ምን እንጠይቃለን? ዘውትር